የእውነት ግን ዶክተር በጣም ነው የገረመኝ። ደግሞ ከምናገኘው ነገር ላንቺም ይደርስሻል። ያንቺ ፍቅር ነው። ኧረ እባክህ። አይ አይሆንም ዳኒ አፏ እንዳለቃት። ቆይ አንቺ ጋር ካልመጣች ታዲያ የት ሄደች? ብርሃኑ እንዴ ቤት ውስጥ እኮ የለችም እኮ። ቆይ ግን መቼ ነው ያንቺ ጥርፊያ የሚያበቃው? ምን ተፈጥሮ ነው በዚህ ፍጥነት የጠራት? እኮ አንቺን ማስከፋት ፈልጌ አይደለም። እሱ እኮ ስላንቺ አውርቶ አይጠግብም። እኔ ለራስሽ አስቤ ብነግርሽ እንዴት እንደዚህ ትጮይብኛለሽ? አሹ ሮማንን ሊደፍራ ሞከረ። አላስፈላጊ ነገር ውስጥ ህይወትን አታስገባሽ። ቆይ ደግሞ ለሰራተኛ ምን አይነት ረፍት ነው የሚያስፈልጋት? አሁን ካለችበት ያስመጣል። ደግሞ ቶሎ ተራመድ። እንዴ እኔ እኮ ሌላ ሰው እኮ ነበር የጠበቁት። ደግሞ ይሄ እዚህ ምን ይሰራል? እንግዲህ ሻለው መጣል ደግሞ። አይ መከራይ ደግሞ ምን ሰምተው ሊጣላኝ መጣ። በል እንግዲህ ሂድ ተጋፈጠው። ደግሞ ዛሬ ደግሞ ምን አዲስ ነገር ይዞ እንደመጣ እንመልከተው እስኪ። ይኸውልህ ይሄኔ ለጸብ ከሆነ ወደኛ እየመጣ ያለው ነው። ላናግረው አልፈልግም። ሆስፒታል ሰው አለ፣ የግድ መሄድ አለብኝ። አረ ይስቲ አትፍራው፣ ሂድና እስኪ ደፈር ብላ አዋራው። ዛሬ ደግሞ ምን አይነት የጸብ ስታይል ይዞ እንደመጣ እንየው እስኪ። ይኸውልህ እኔ አዴን ስለምቀርባት ሁሉ ጊዜ በቃ በዛ ምክንያት ከኔ ጋር ሊጣላ ነው የሚመጣው። ሌላ ምንም ምክንያት አይኖረውም። እኔ ደግሞ ሆስፒታል ግድ መሄድ አለብኝ። በሰት መጨቃጨቅ አልፈልግም። አይ እናንተ ነገር ጨዋታ እኮ ነው። ይኸውልህ እሱ እንደዚህ እየቀነ ይመጣል፣ አንተ እዚህ ተኮሳሰረ ተጠብቀዋለህ። እናንተ ነገር ያስቃል። አንተ ሳቅምን አለብህ። አረ ዶክተር ዛሬ አካሄዱማ ልክ አይደለም። የሆነ ነገርማ ይዞ መጥቷል። አቃብል ለምን አታረግለትም? ታናንም በል ዳራ እንደዛ ከሚወል እኔ በዚህ እንደ ማርሽ ባንድ እንደተዘለለ አተመጣ ሰላም እንደናችሁ አለ። እንዴት ነው? መቼም አሁንም ለጸብ አይደለም አይደል ለዚህ መጣ? አይ ለጸብ እንኳን አልመጣሁም። ያው ካንተ ጋር ማወራው ነገር ስላለ ነው። ኧረ ዲብ በእውነት በተትና እንደዚህ ማውራት በጣም ይገርማል። ምን አዲስ ነገር ተፈጥሮ ነው? ዶክተር ካንተ ጋር ያለብኝም ቁርሾ ሁሉ ትቼ ካንተ ጋር ሰላም ለመሆንና ያው ላለመጋጨት ነው የመጣሁት። አዴ ካንተ ጋር ሁሌ በተጋጨው ቁጥር እያዘነችብኝ ነው። አይወልህ ዴቭ፣ እኔ እናንተ የምንነጋገረው ምንም አይነት ነገር የለም። እኔ ባሽከው ወደ ሆስፒታል መሄድ አለብኝ። አንተ ችግርህን ከፈታ እኔ ጋር ምንም ችግር የለውም። አረ ዶክተር ተረጋጋ። ዴቭ እኮ እንደዚህ በቀንነት አስበው ነው ሰላም ሊለን የመጣው። አንተ ደግሞ ትንሽ ተረጋጋ እንዴ። እኒቱ አታቀሳስር እንዴ ዴቭ። በጣም ብዙ ጊዜ እኔ ጋር ልትጣላኝ ስትሞክር እንደነበር አውቃለሁ። ግን ደግሞ መጠራጠርህና እምነትህን ማጣት ልክ እንዳልሆነ ከገባ እሱ በቂ ነው። ግን እኔ አሁን ግድ መሄድ አለብኝ። ዶክተር ቢገባ እኮ ዴቭ እንደዚህ ትህትና አሳይቶ እንደዚህ ሰላም አሳይቶ እኮ የሚመጣው ሰላም ለመፍጠር ነው። አንተ ግን እንደዚህ መኮሳተር ልክ አይደለም። በጣም ነው እኮ የሚያስቅ። ተረድቻለሁ ዶክተር። መልካም ቀን ይሁንላችሁ። ሆስፒታል መጥቼ ላወራ ነበር። በአጋጣሚ ካገኘው አልቀር እዚህ ላወራ ብዬ በቃ እኔ ልሂድ። ምንም አይደለም ዴቭ። አክብረህ ልታወራኝ ስለመጣ በጣም አመሰግናለሁ። መሄድ ነው ዴቭ። እዩቲ በእናትህ ይኸውልህ፣ በእናትህ ዴቭ እኮ ተበሳጭቷል። በቃ አናደርከው። በእናትህ እኔ ራሱ ተናደርኩ። ምን አይነት ትንሽ ተወራው። በጣም ነው የተበሳጨው። እኔ ልበሳጭ ወንድሜ? ይኸውልህ እኔ በእክሳት እሱ እንዴት አያስጨንቀኝም። ሆስፒታል ያሉ ሰዎች ናቸው የሚያስጨንቀው። የእውነት ግን ዶክተር በጣም ነው የገረመኝ። እንዴ የዴቭ እንደዚህ በትህትና መጥቶ ማውራት በጣም ያስገረመኝ። አንተ ሁሌ ለድብድብና ለጸብ የሚመጣ ልጅ ዛሬ እንደዚህ በትህትና ሲያወራ አንተ እንደዚህ ፊት ተነሳዋለህ። በእውነት ልክ አላደረክም። በእውነት እኔ ጸጥቶኛል ዴቭ፣ ተጸጸትኩ። አንተ እኔ ምንም አውቅ ያደረኩት ነገር የለም። የግድ ሆስፒታል መሄድ ስላለብኝ አውቃለሁ ዶክተር። የሁለታችሁ ነገር እኮ በጣም አዝናኝ ነው በእውነት። የሆነ ድንግር ተመልካች ቢኖረው እኮ በጣም ነበር የሚያዝናናው። ይሄማ ከፍዬ ነበር ማየት የነበረብኝ። በእውነት ቆጨኝ። ልክፈለው እንዴ? አንተ ልጅ ቆይ፣ በሁሉም ነገር ሸክሙን መያዝ ያስጠላህም እንዴ? ተረጋጋ እንጂ ምን ሆነ ነው? እንዴት አልስቅ ዶክተር እንዴ? እሱ ቅናት በዝቶበት ሊጣላ የሚመጣ ሰውዬ ዛሬ እንደዚህ በሰላም ተረጋግቶ ሲያወራ አንተ እንደዚህ ፊት ስትነሳው እንዴት አልስቅ? ቀላል ስቅ። ይኸውልህ አሁን ወሬውን ተወውና ወደ ሆስፒታል እንሂድ። ስራችን ላይ ትኩረት እናድርግ። እንሂድ ግን እኔ ግን ከዚህ በኋላ ዴቭ ምን አይነት ሰላማዊ መፍጠሪያ ስልት ይዞ እንደሚመጣ ማየት ነው ያጓጓኝ በእውነት። ኡፍ እኔ የፈለገው ነገር ይዞ መምጣት ይችላል። እኔ ግን ትክክለኛ ስራዬን ከመስራት አላቆምም። እሺ አንተ ደግሞ ዝም ብለህ ወሬ የሚለቃቀመው ነገር ተው እባክህ። አይ ዶክተር አሁንም ተኮሳትረሃል እንዴ? እኔ እኮ ዝም ብዬ ዘና ላድርግህ ብዬ እኮ ነው ዶክተር። እንዴ እኔ የምልህ ግን ይኸውልህ ፈረንጆች ያካሄዱትን ጥናት ሰምተሃል? ዝም ብሎ የሚኮሳተሩ ሰዎች ግንባራቸው እንደዚህ ይጨማደዳል ሲባል ሰምቻለሁ። እውነት ነው? ሰለች አታምንበትም? ናጣውሽ ያን ታውቃለህ ነው። ወደ እኔ እንዳትጠጉ፣ በጭራሽ ወደ እኔ እንዳትጠጉ። አሁኑኑ ከቤት ይውጡልኝ። ሄሉዬ እባክሽ አትደንግጪ፣ ተረጋጊ። እኛ የምንፈልገው አቤን የሆነ ነገር እንድታሽልን ብቻ ነው።
እባክሽን ሄሉ ተባበሪ። ለአቤ ስለኛ ያልሆነ ነገር ነግረሽ አስተባቢልን። ቆይ ምን አይነት ሰዎች ናችሁ? እንዴት ነው እጮኛዬን እንዳታልለው የምትጠይቁኝ? በፍጹም አላታልለውም። ሄሉ ሁኔታውን አታካብጁ። እኛ እኮ ለጥቂት ጊዜ ብቻ እንድትተባበሪን የጠየቅንሽ። አሁኑኑ ከቤት ይውጡልኝ። ከእናንተ ጋር ምንም አይነት ወሬ የለኝም። አሁኑኑ ውጡልኝ። ሄሉ እባክሽ ዝም ብለሽ አትጩይ። እኛ እኮ መፍትሄ ፍለጋ ነው እዚህ ድረስ የመጣ ነው። ደግሞ ከምናገኘው ነገር ላንቺም ይደርስሻል። አንቺ እንዴ ብትደፍሪ ነው እህቴ ልጅሽ የምታነሺው? ውጡልኝ፣ ውጡልኝ፣ አትጠጉኝ። ዳኒ ምንድን ነው አፍጠህ የምታይኝ? አሁን ነው ያዛት እንጂ። ቤዛ ተረጋጊ። ቆይ ደግሞ በዚህ ሰዓት ከኔ ጋር ትከራከራለህ እንዴ? አትፍዘዝ እያልኩህ እኮ ነው። በፍጥነት የሆነ ነገር አድርግ። እናንተ እኮ በጣም መጥፎ ሰዎች ናችሁ። ከእንግዲህ እናንተን አላምናችሁ። አሁኑን ውጡልኝ። ሄሉ በእናትሽ ነገሩን አታበላሹ እንጂ እኛ እኮ እንድትተባበሪ ነው እንጂ ልጎዳሽ አይደለም የመጣ ነው። እናንተ በጣም መጥፎ ሰዎች ናችሁ። አሁኑን ለፖሊስ ደውዬ ፍርዳችሁን ታገኛላችሁ። ዳኒ አሁን ነው ያዛትና ስልኩን ተቀበላት። ለምን ታገላታለህ? ሄለን አሁን መደወላትሽ ለፖሊስ። ዳኒ ምን እያደረግክ ነው? ልቀቀኝ! እርዱኝ! ዳኒ ተቀበላት እንጂ በደንብ እጇን አጥብቃ ያዘው። ከዚህ በላይ ምን ላድርግ? ቤዛ ስልኩን እኮ ይዘዋለች። አንቺ አትፍጨጭኝ፣ ስልኩን አምጪ እባክህን። ዳኒ ልቀቀኝ! ቆይ ለምን ሆነሃል ነው? ገርጥተሃል ምናምን፣ ፊት እኮ በጣም ተቋቁሯል። አሞሃል እንዴ? እስቲ ተይኝ ኩኩሻ። አሁን ለምን እንደዚህ እንደሆንኩ ጠፍቶሽ ነው? ያንቺ ፍቅር ነው። ኧረ እባክህ እዚህ ቤት ውስጥ ለዛውን ባዶ ኪስክን ሆነ ፍቅር ምናምን ብለህ ትጃጃላለህ እንዴ? ሄደህ ወደዛ ተይ እንጂ ኩኬ። ምን እሺ ነው? አንቺ ደግሞ በቃ የሆነ ሰው አግለለሽ የምታየው ነገር አለ። የፈለገ ኪሴ ባዶ ቢሆን ለአንቺ መሆን አያቅተኝም። ለአንቺ የሚሆን ትልቅ ልብ አለኝ ሲሉ ሰምተሃል? እባክህ አረ ታዲያ አራዳ ነኝ ብለህ እዚህ ንፋስ እንኳን በአግባቡ ማያስገባ ቤት ውስጥ ፍቅር ምናምን ልታስተምረኝ ነው እንዴ? አዎ ኩኩሻ፣ እውነቴን ነው የምልሽ። የኔ እርድና ከአንቺ ፍቅር ጋር ተደምሮ ከአቅሜ በላይ ነው የሆነብኝ። ለአንቺ ውልሽ ሰማይ የሚያክል ፍቅር ነው ያለኝ። ኧረ ዳይመንድ ወደዛ ወሬ ቀይር በእናትህ። እኔ እናንተ እኮ የምንበሻሸቅ ሰዎች ነን። ዛሬ ምን አዲስ ነገር ተገኘና ነው ሌላ ወሬ የምናወራው? ቆይ እስከ መቼ ነው እኔና አንቺ የምንበሻሸቀው? ይኸውልሽ ኩኩሻ፣ ከዚህ በኋላ ማለት ነው እኔ ለአንቺ ያለኝን ፍቅር በፍጹም መደበቅ አልችልም። ኧረ ዳይመንድ እየተጠጋኝ እኮ ነው። ምን ሆነ ነው? እሺ እኔ ይኸውልሽ አንቺን እንዲከፋሽ አልፈልግም። አንቺ ከምትከፊ ሁሉ ነገር ቢቀር ይሻላል። የኔ ፍላጎት አንቺን ደስተኛ ሆነሽ ማየት እንጂ አንቺን ማስከፋት አይደለም። ሮማን፣ አቤት። ምን እያደረግሽ ነው እንዴ? እረፍት ማድረግ እኮ አለብሽ። ለምንድን ነው አሁን ስለጀመርሽው? አይ እትዬ፣ አሁን እኮ በጣም ደህና ነኝ። ደግሞ ቁጭ ከምል ብሰራ ይሻለኛል። አይ አይሆንም። የደረሰብሽ ህመም እኮ ከባድ ነው። ተይ እንጂ እረፍት አድርጊ። ካልሆነ ስራውን እኔ እሰራዋለሁ። እትዬ፣ እርስዎ እኮ መልካም ሰው ስለሆኑ ነው እንጂ እኔ በጣም ደህና ነኝ። አሁን ተረጋግቻለሁ። ሮማን፣ አንቺ እኮ እኔ ልክ እንደ ልጄ ነው የማይሽ። እናት ደግሞ ልጅ ስትጎዳ ማዘን አለባት። ስለዚህ ይኸውልሽ እረፍት ማድረግ አለብሽ። ተይ የኔ ልጅ። እትዬ፣ ለእኔ ይህን ማወቄ በጣም ትልቅ እረፍት ነው። ደግሞ እኔም እኮ እንደ እናቴ ነው ማየት። ስላደረጉልኝ ነገሮች በሙሉ አመሰግናለሁ። አይዞሽ የኔ ልጅ። በህይወት መሀል እንደዚህ አይነት ፈተናዎች ይመጣሉ። እሱን ተቋቁሞ ማለፍ ነው። ለዛ ደግሞ ፈጣሪ አለ። አዎ እትዬ፣ እኔም እሱን እያሰብኩ ራሴ ለማጠናከር እየሞከርኩ ነው። በጣም ጥሩ። አይምሮሽን ብቻ እረፍት ስጪው። እኔ ቀስ እያልኩ የቤቱን ስራ እሰራለሁ፣ እጨርሰዋለሁ በጊዜ። እትዬ፣ በእውነት የእናንተ ፍቅርና ድጋፍ ነው እዚህ ቤት ውስጥ እንድጠነክር ያደረገኝ። በጣም ነው የማመሰግነው። ምንም የሚያስመሰግን ነገር እኮ የለም ሮማኔ። እኔ ሁልጊዜም ከጎንሽ ነኝ ያለሁት። አውቃለሁ እትዬ። ደግሞ እርስዎ እንደ እናት ሆነው ስላበረታቱኝ ውስጤ ትልቅ ሰላም አግኝቷል። አይዞሽ የኔ ልጅ። አሁን እጅን ታጠቢና ትንሽ እረፍት አድርጊ። ይህንን እጨርሰዋለሁ፣ ግድ የለም እትዬ። ችግር የለውም፣ ራሴው ጨርሰዋለሁ። እርስዎ ገብተው እረፍት ያድርጉ። እሺ፣ ቀስ ብለሽ ስሪ እሺ፣ እንዳይደክምሽ የኔ ቆንጆ ልጅ። አይዞሽ። እሺ እትዬ፣ በጣም ነው የማመሰግነው። በእውነት እንደ እትዬ አይነት መልካም ሰው አጠገቤ ስላለ በጣም እድለኛ ነኝ። ዳኒ አንሳት እንጂ። ልቀቁኝ! ልቀቁኝ! ዳኒ አንሳትና ከዚህ ቤት እንውጣ፣ ቶሎ በል። እንዴ ወዴት ይዘናት ነው የምንወጣው? ቤዛ ወዴት ነው በዚህ ሰዓት ይዘናት የምንሄደው? እኔ እኮ ግራ እየገባኝ ነው።
አበበ ሲመጣ እዚህ ቤት ውስጥ ያጣታል። ያኔ እጮኛውን ለማግኘት ሲል ከዚህ ቤት መውጣቱ አይቀርም። አሁን ያዛትና እንውጣ። አረ ቤዛ፣ ይሄ እኮ ትልቅ አደጋ ነው። እሷን ይዘና ከወጣን ነገሮች ሁሉ ይበላሻሉ። ዳኒ አትፍዘዝ። ለምን የምትከራከረኝ? እጮኛውን ሲያጣ እኛ ያለውን ነገር ማድረጉ አይቀርም። እጇን በደንብ አጥብቃ ያዘውና ከዚህ ቤት እንውጣ። ሰዎች ሳይሆን ቶሎ እንውጣ። ወይኔ ጉዴ! ልቀቁኝ! እባካችሁ ልቀቁኝ! ዳኒ አፏ እንዳለቃት ድምጿ ከተሰማ ጎረቤት መሰብሰቡ አይቀርም። ቶሎ በል፣ በፍጥነት እንውጣ። በጣም የታገለችኝ እኮ ነው ቤዛ። እቺን የምታክል ሴትዮ ይዞ መውጣት እኮ በጣም ከባድ ነው። ዳኒ አትፍዘዝ፣ እንውጣ በቃ። አሁን በፍጥነት መውጣት አለብን። ሰዎች ሳይደርሱ በመውጣት አለብን። የኔ ቆንጆ ተረጋጊ እንጂ። ዳኒ እሷን አትለምናት፣ በግድ ነው ይዘናት የምንወጣው። ይኸውልህ አቤ እጮኛውን ሲያጣ ያኔ ዋጋችንን ይከፍለናል። ና በቃ እንውጣ። እንዴት አንድ ሰው እንደዚህ ሊቀየር ይችላል? በወንድምነቱ አምኜ የነበረ ሰው እንዴት እንደዚህ አይነት ጥፋት ያደርጋል? እንደዚህ በፍጹም አልጠረጠርኩም ነበር። ህይወት እጅግ የምትገርም ናት። ሰዎችን ማመን እንዴት እንደሚያስፈራ አሹ አስተምሮኛል። ይህ ለእኔ ትልቅ ትምህርት ነው። ወይ ሩታዬ፣ አንቺ ነሽ እንዴ? በጣም አስደነገጥሽኝ እኮ። አስደነገጥኩሽ እንዴ ሮምዬ? ይቅርታ፣ ሀሳብ ውስጥ ነበርሽ መሰለኝ፣ ለዛ ነው ያልሰማሽ። አዎ ሩታዬ፣ ለነገሩ እኔም ሀሳብ ውስጥ ነበርኩ። ሮምዬ፣ አሁን እንዴት ነሽ? ሁኔታዎች ተስተካክለዋል? አሁን በጣም ደህና ነኝ፣ እግዚአብሔር ይመስገን ሩታዬ። እግዚአብሔር ይመስገን። እንደዚህ ደህና ሆነሽ ስላየሁሽ ደስ ብሎኛል። አዎ ሩታዬ፣ የእናንተ ሀሳቢነት ነው ለዛ ያበቃል። አይዞሽ እሺ ሮምዬ፣ ከዚህ በኋላ ምንም የሚያስፈራሽ ነገር የለም። አሹ ይህን ሰፈር ልቅቅ አድርጎ ይውላል። አዎ ሩታዬ፣ ደግሞ ከዚህ በኋላ ሁሉም ያልፋል ብዬ ነው የማስበው። አይዞሽ እሺ ሮምዬ፣ በቃ አሁን የሆነ ቦታ ደርሼ እመለሳለሁ። ከዛ በደንብ እናወራለን። ልብሴ ልቀይርና የሆነ ቦታ ደርሼ እመጣለሁ። እሺ፣ አመሰግናለሁ ሩታዬ። ሄሉዬ፣ ሄሉ መጥቻለሁ እኮ የኔ ቆንጆ። የት ሆነሽ ነው? ኪስን ነሽ እንዴ? የት ሄዳ ነው? ሄሉ እባክሽ፣ እንዴ ምንድን ነው? አውቀሽ ነው እንዴ? የት ሆነሽ ነው? በሩ ደግሞ ክፍት ነበረ ስገባ። ሄሉ ድብብቆሽ ምናምን አኩኩሉ ምናምን ከሆነ አይመቸኝም እንደዚህ ነገር ታውቂያለሽ አይደለ? ወይስ ብርሃን ጋር ሄዳ ነው ሄደች? ምን ነው ልጅቷ? ኧረ ሄሉ እንዴ ምን ሆነ ነው? ምን ተፈጥሮ ነው እንዴ? በር ክፍት ሆኖ ስልኳ መሬት ላይ ሆኖ የሆነ ነገር እኮ ነው ማለት እኮ ነው። እቺ ልጅ ወይኔ አምላኬ፣ ብርሃን ጋር መደወል አለብኝ። ሄሎ ብርሃን፣ እንዴት ነሽ? እኔ የምልሽ ሄሎ አንቺ ጋር ናት እንዴ? እባክሽ ንገሪኝ፣ አንቺ ጋር ከሆነች በእናትሽ። ምን አልመጣችም? ምን ማለት ነው? እዚህ እኮ የለችም እኮ። ቆይ አንቺ ጋር ካልመጣች ታዲያ የት ሄደች? ብርሃን እንዴ ቤት ውስጥ እኮ የለችም እኮ። ይኸውልሽ ቤት ስገባ ስልኳ ቤት ውስጥ ነበር እና ደግሞ ቤት የለችም። ለዛ እኮ ነው የምጠይቅሽ። ወይኔ አምላኬ። እሺ አሁን የት ብዬ ፈልጌ ነው የማገኛት? በቃ የሆነ ሰው ወስዷታል ማለት እኮ ነው። ዴቪዬ ወንድሜ፣ ቆይ እስካሁን ድረስ የጠፍተክ ነው? እስካሁን ያልተገናኘ ነው? አልጠፋሁም ሩታ። የአደይ እናት ከገጠር መምጣታቸውን ታውቂያለሽ አይደል? ለትንሽ ቀናት እነሱ ጋር ነበር። ኦኬ፣ እዛ ሆነክ ነው እንዴ? በቃ እሺ ዴቪዬ፣ እኔ እመለሳለሁ። እሺ ሩታ ነይ እንጂ። አሁን ገና መግባቴ እኮ ነው። ገና ከመግባቴ ትወጫለሽ? ይኸውልህ ዴቪዬ፣ በአስቸኳይ የሆነ ቦታ ደርሼ መመለስ አለብኝ። ቆይ ግን መቼ ነው የአንቺ ጥድፊያ የሚያበቃው? አይ ሩታ፣ ለማንኛውም እታለም ጋር ገብቼ እስከወጣ ድረስ ቶሎ ብለሽ ነይ። እሺ እሺ ወንድሜ፣ ቶሎ እመለሳለሁ፣ እንዳታስብ። እሺ አይ ሩታ
ሁል ጊዜ አትቀየሪም፣ አንድ ነሽ አይደል? ማየት ወይል ብርሃንስ የት ሄደች? ዛሬ እኮ አላየኋት። ቅድም እኮ ነበረች ልጄ። አበበ ደወለልኝ ብላ እየተቻኮለች ልብሷን ቀይራ ወጣች። ምን ነው በሰላም? ምን ተፈጥሮ ነው በዚህ ፍጥነት የጠራት? እንደው ሳስበው ሰላም ይመስለኛል፣ ግን ትንሽ ድምፁ ላይ መደናገጥ አለ። ያው ሲገናኙ ይነግሩን የለ? አዎ ማየ ይነግሩናል። በቃ አንቺ አትጨነቂ እሺ። ኧረ አልጨነቅም ልጄ። እንደው ፈጣሪ ሰላሙን ያሰማን እንጂ እኔ ለምን ብዬ እጨነቃለሁ? አልጨነቅም። እና ማየ ጤናሽ እንዴት ነሽ? ዛሬ ትንሽ አልተሻለሽም? ውጋቱስ አልተወልሽም? ኧረ ተመስገን ነው እናቴ፣ ተመስገን። እግዚአብሔር ምስጋና ይድረሰው። ቅድም መድኃኒቱን ከወሰድኩ በኋላ እኮ ትንሽ እፎይታ አግኝቻለሁ። በጣም ደስ ይላል ማየ። መድኃኒትሽን ደግሞ ሁሌም በሰዓት መውሰድ አለብሽ። ደግሞ እኔ አጠገብሽ ነኝ እሺ? ምንም ነገር እንዳታስቢ እሺ? የኔ ሀሳቢ፣ የኔ መላዋቂ፣ አምላክ ይባርክሽ። እንዲህ ስትንከባከቢኝ ህመሜ ሁሉ ይጠፋል። ማየ እኔ እኮ አንቺ ልጅ ነኝ። አንቺን መንከባከብ ደግሞ ግዴታዬ ነው። አሁን እግሮችሽን አሽልሻለሁ። ተባረኪ የኔ ልጅ፣ ብሩኮኝ። እንደው መልካም ሀሳቢነትሽን አይቶ የተባረከውን ልጅ ይስጥሽ። አሜን። እንደው የእናት አውራ የቤት አውራ ሁሉ ምንድነው? ኩሻ ቆይ፣ ለምንድን ነው እንደዚህ የምታየው? እንዴ ኩሻ እንዴ? እኔ እኮ አንቺን ማስከፋት ፈልጌ አይደለም። ቆይ ምን አድርጌሽ ነው? ምን አስከፋውሽ? ኩሻ ቆይ ለምንድን ነው የምታለቅሽው? አምላኬ ሆይ ቆይ ያስቀየምኩሽ ነገር አለ? ዳይመንድ አንተ ምንም አላስቀየምከኝም። ዝም ብዬ ነው የማለቅሰው። እሺ በቃ አታልቅሽ። እሺ ኩሻይ ንገሪኝ። መንገር የፈለግሽውን ነገር በጠቅላላ ንገሪኝ፣ እሰማሻለሁ። በፍጹም እኔ አንቺ ታለቅሽ ማየት አልፈልግም። ዳይመንድ ይዘኸኝ ጥፋ። በቃ እዚህ አካባቢ ከዚህ በላይ መቆየት አልፈልግም። ይዘኸኝ ጥፋ። እንዴ አንቺ ይዘኸኝ ጥፋ ብለሽኝ ደስ እያለኝ ነው የማደርገው። ይኸውልሽ እኔ እናት፣ አንቺ ግን በፍጹም እንዳታለቅሽ አይደለም። አንቺና ሌላ ሰው እንኳን ሲያለቅስ በጣም ደስ አይለኝም። አንቺ እኮ የዓይኔ ብርሃን ነሽ። አመሰግናለሁ። ይኸውልሽ አሁን ቀይ ሰፈር እንወጣና ፏ ፈሽ ፈርከስ ላላ ነው እሺ ማለቅሽ። እኔ እናት ዳይመንድ ትጠብቀኛለህ? አብረኸኝ ትሆናለህ? በደንብ በምንም ሁኔታ ውስጥ አንቺን አልጎዳሽም፣ ጥዬሽ አልሄድም። አንቺን ካልጠበቅኩ ማን አልጠብቅም? አንቺ እኮ በልቤ ውስጥ ትልቅ ቦታ አለሽ። እሱን ተዋና እንውጣሽ። ዌልካም ዘዋን ኤንድ ኦንሊ ሩታ። አመሰግናለሁ። ይሄኔ እኔ የምልህ ዶክተር የለም እንዴ? እዩት ይመጣል። ሌላ ታካሚ ለማየት እዛኛው ክፍል ገብቶ ነው። አንቺ ግን እዚህ ምን እግር ጣለሽ? ኦ ለካ እዩት ለማየት ነበር የመጣሽው። ይቅርታ በጣም አዎ። ይሄኔ እሱን ላወራው ነበር የመጣሁት። ይገርማል ግን አይደል የሰው ልጅ መሳሳ። እንዴት ይሄኔ? በቃ እሱ እኮ ስላንቺ አውርቶ አይጠግብም እንዴ። ሲቆም ሩታ ነው፣ ሲቀመጥ ሩታ ነው፣ ሲሄድ ሩታ ነው እንዴ፣ ሲተኛ ራሱ ሩታ ነው ማለት እሱ ነው የሚያውቀው። እኔ የምለው ግን ይመስለኛል ልዩቲ ሳያፈቅርሽ አይቀርም ይመስለኛል። እውነትህን ነው? እውነትህን ነው ይሄኔ? ሩታ እንዴት ነሽ? እንዴት መጣሽ? በቃ ይሄው ዩቲ መጥቷል። እሱን በደንብ ጠይቂው። ዩቲ ወይ ጉድ! ሩታ በቃ ሩታ ቆይ ይሄን ያለሽ ነገር አለ እንዴ? አረ ምንም አላለኝም። በቃ እኔ ልሂድ። እንዴ ቆይ ሩታ አትጂ እንዴ? እኔ ፈልግሻል ነበር እንዴ የመጣሽው?
አይ ዶክተር በጣም ተሳስተካል። እኔ እኮ ዶክተር ሄኒ በጣም ፈታ ያለ ሰው ስለሆነ ከሱ ጋር መዝናናት ፈልጌ ነው የመጣሁት። እርግጠኛ ነሽ? አዎ ዶክተር። ቆይ ለምንድን ነው ደጋግመህ እየጠየቅከኝ ያለፈው? እኔ እንጃ፣ ያው እንደዚህ ብለሽ ምናምን ስለማታውቂ ይሆናል። እንዴ ዶክተር ቆይ ምንድን ነው ብዬ የማላውቀው? አይ ምንም ተይ፣ በቃ መሄድ ትችላለሽ። ግን ቆይ ሩታ ይኸውልሽ፣ ይህኒ ብዙ ጊዜ በጣም ስለሚለፈልፍ ምናልባት አስቀማሽ ከሆነ ምንም ችግር የለውም፣ ለእኔ መንገድ ትችላለሽ። እሺ? ኧረ ዶክተር እንደዛ ብሎ ነገር የለም። ያው ከሄኒ ጋር እኮ አውርተን ተጫውተን በጣም ደስ ብሎኝ ልሄድ ስል ነው የመጣከው። እዚህ ምንም የምንሰራው ነገር ስለሌለ ነው። ሌላ ጊዜም እኮ ስትመጪ እኮ ምንም የምትሰሪው ነገር አልነበረሽ። ልክ እኮ ነህ ዶክተር። እንደዛ ማድረጌ ደግሞ አንተን በጣም ረብሾክ ነበር። አሁን ግን በደንብ ትምህርት ወስጃለሁ። ስለዚህ ማንም ላይ ሸክም መሆን አልፈልግም። ግን እኮ እኔ ላይ ሸክም አልሆንሽብኝም ነበር። ምናልባት ይሆናል። ቆይ ሩታ ግን ዛሬ ደህና ነች? ግን እንደውም እኮ ለእኔ ጥሩ ነው እንዴ። በየቀኑ እየመጣች ከምትረብሽኝ እንደዚህ ይሻላል። ግን ደግሞ ቆይ የሰው ልጅ እንዴት በዚህ ፍጥነት ይቀየራል? አስጨነቀኝ። እግዚአብሔር አትርፎኝ ነው እንጂ እኮ አሹ ያደረገው ነገር ሙሉ ለሙሉ ህይወቴን ሊያበላሽ ይችል ነበር። ሮሚ እንዴት ነሽ? አሁንም ብቻሽን ቁጭ ብለሽ እያሰላሰልሽ ነው እንዴ? አሁንም አልተረጋጋሽ? ደህና ነኝ ፍቅር፣ እረፍት እያደረግኩ ነው። እንደሚመስለኝ ከሆነ ዶክተር ሄኒ መጥቶ ካየሽ በኋላ በጣም ደህና ሆነሻል አይደል? አዎ ይመስገን። ዶክተሩ መጥቶ ስላረጋጋኝና ስላወራኝ አሁን ህመሜ በደንብ ቀንሶልኛል። አይንሽን ግለጪ ሮሚ። ዶክተር ሄኒን ሊዱ ሳትቀድምሽ መቅደም አለብሽ። ይሄ እድል ሊያመልጥሽ አይገባም። ፍቅር ምን እያወራሽ እንደሆነ ግን ገብቶሻል? እኔ እዚህ ቤት ውስጥ የራሴ ስራና የራሴ ክብር አለኝ። አረ ተረጋጊ ሮማን። እኔ ላንቺ መልካም ነገር አስቤ በመክሽ ለምን እንደዚህ ትያለሽ? ይኸውልሽ ፍቅር፣ እኔ ስራ መስራትና መለወጥ እንጂ ወንድ የማሳደድ እቅድ የለኝም። ደግሞ በራሴ ነው መለወጥ የምፈልገው። ወንድን በእጄ ለማስገባትና ሰውን ለመሻማት ብዬ ክብሬን ዝቅ አላደርግም። የራሴ ክብር ያለኝ ትልቅ ሰው ነኝ። እና ምን ያስጮሻል? እኔ ለራስሽ አስቤ ብነግርሽ እንዴት እንደዚህ ትጮይብኛለሽ? ለአንቺ ጥሩ መስሎ ታይቶሽ ሊሆን ይችላል። ከእንግዲህ ግን መተሽ እንደዚህ አይነት ነገር እኔ ጋር እንዳታወሪ። እኔ ራሴ መመሪያ አለኝ። እሺ እንደፈለግሽ። ሰው ቆይ እንዴት ነው በዚህ ልክ ተንኮለኛ ሊሆን የሚችለው? እግዚአብሔር ብቻ ልቦና ይስጣት። ጭራሽ ደግሞ ከሊዱ ጋር ተፎካካሪ ትለኛለች እንዴ? እየደላት። እኔ ለራሴ ስንት ነገር አለብኝ። አሪባባ ይሙት። ቆይ እነዚህ ሁለቱ እንዴት የማይታመን እኮ ነው። ወዴት ሄዱ እንደሆነ ይሄን ነገር ማጣራት አለብኝ። የት እንደሚያልፉ ማጣራት አለብኝ። ቆይ ወዴት ሄዱ ነው? ዳይመንድ ቅድም እሷ ስመጣ እኮ ውጣን ያለኝ። ምናልባት ከተማውን ጥርም ጥፎ ነው እንዴ? እኔማ ይሄ ነገር ዝም ብዬ አልተውም፣ እከተላቸዋለሁ። ደግሞ እኮ እጅ ለእጅ ተያይዘው ሲሄዱ እኮ ላያቸው ሰው እኮ አሪፍ ጥንድ አሪፍ ፍቅር እኮ ነው የሚመስለው። ቀስ ብዬ ከጀርባቸው መከተል አለብኝ። ዳይመንድ ፈጽሞ ከኔ የተሰወረ ነገር ሊሰራ ይችላል። ቆይ እኔማ ወዴት እንደሚሄዱና የት እንደሚያልፉ ማጣራት አለብኝ። አዎ ማዬ፣ እኔም በሱ ስራ በጣም ነው የተገረምኩት። አሹ እንደዚህ አይነት አስነዋሪ ነገር ይሰራል ብዬ አስቤ አላውቅም ነበር። እውነትሽን እኮ ነው ፍቅር። ዋናው ሮማን እንኳን ደህና ሆነች፣ እንኳን እግዚአብሔር አተረፋት። ፍቅር እንዴት ነሽ? እንኳን ደህና መጣ። እንዴት ነህ? ደህና ነህ? ምን ሆነ ነው የጠፋኸው? እኛ ደህና ነን እግዚአብሔር ይመስገን። እታለ እኔም እኮ እናንተን ለማየትና እረፍት ለማድረግ ነው የመጣሁት። በጣም ጥሩ፣ እንኳን መጣ። ያው አንተ ማለት እኮ ለቤቱ ታላቅ ነህ። አዎ ዴቪዬ፣ አንተ እዚህ ስትኖር ቤቱ ይበራል። እኔ የምለው አሹ ስገባ በር ላይ አላገኘሁትም። የት ሄዶ ነው? ዴቪዬ፣ አሹ እኮ እዚህ ቤት ውስጥ የለም፣ ተባሯል። አልሰማህም እንዴ?
ተባረረ ማለት ምን አድርጎ ነው የተባረረው? ማለቴ ምን ተፈጠረ? ዴቪዬ አሹ እኮ ሮማንን የመኝታ ክፍል ገብቶ ሊደፍራት ሲል እኔ ደርሼ ነው ያስጣልኳት። ከዛም ማየ ወዲያው አባረራችሁ። ምን? አሹ ሮማንን ሊደፍራ ሞከረ? ይህም በፍጹም አለ። ፍቅር የእውነትሽን ነው? አዎ እውነቷን ነው። አሹ እንደዛ አድርጎ ነው ከዚህ የተባረረው። በፈጣሪ ስም እኔ እኮ አሹን እንደ ታማኝ ሰው ነው የምቆጥረው። የእውነት ይህንን ካደረገ በጣም ያሳዝናል። እኔንም ማመን አልችልም። አልመጣም እንዴ? ውይ ዶክተር አንተን ያለከው? በቃ ልሂድ። በድጋሚ እንዴ? ቆይ እንዴት መጣሽ? ማለቴ ማንን ፈልገሽ ነው የመጣሽው? እኔማ እኮ ዶክተር በዚህ ሳልፍ እግረ መንገዴን ይሄንን ሰላም ልበላው ብዬ ነበር አመጣጤ። ይሄን አሁን ይመጣል። ከፈለግሽ እዚህ ሆነሽ መጠበቅ ትችያለሽ። ቆይ ሩታ ይሄን ያለሽ ነገር አለ እንዴ? እንዴ ዶክተር ቆይ ደጋግመህ ይሄን ያለሽ ነገር አለ እንዴ ብለህ ትጠይቀኛለህ? ያለኝ ነገር ቢኖር እኮ ነግርክ ነበር። እንጃ በእርግጥ በሁለታችሁ መሀል አልገባም ግን አረ ዶክተር በሁለታችሁ መካከል የሚባል ነገር እኮ የለም። ይሄኔ በጣም የምወደው ወንድሜ ነው። ከመቼ ጀምሮ? ከመጣው ቀን ጀምሮ ዶክተር። ከሰዎች ጋር ለመግባባት፣ ለመዋደድ፣ ለመተሳሰብ እኮ የግድ አብሮ ማደግ አያስፈልግም። መቀራረብና የልብን ነገር ማውራት እኮ በቂ ነው። እንደሱ ከሆነ ጥሩ። አይሆንልሽ ምናልባት የደበረሽ ወይም ደግሞ ያሳሰበሽ ነገር ካለ ልትነግሪኝ ትችያለሽ። በቃ ዶክተር አንተ ብዙም አትጨናነቅ። ያው አንዳንድ የምፈልጋቸው ነገሮች ካሉ አንተ ስራ ላይ ስለምትሆን ይሄን እንጠይቀዋለሁ። እሺ ጥሩ። ዋናው አንቺ ደስተኛ መሆንሽ ነው። በጣም አመሰግናለሁ ዶክተር። ሳስበው ግን ይሄን የሚቆይ መሰለኝ። በቃ መሄድ አለብኝ። ኧረ አይቆይም፣ ይመጣል። ጠብቂው። ወይ ደግሞ በጣም አስቸኳይ ከፈለግሽው ልደውልለት። ሄሎ፣ የት ነው? ይኸውልህ ሩታ እዚህ መጣ ቁጭ ብላ እየጠበቀች ነው ያለችው። በአስቸኳይ ነው። እሺ በቃ ቻው። ዶክተር ምን አለ? ቶሎ እመጣለሁ አለክ? ማለቴ ግን ትንሽ መቆየቱ አይቀርም። ውይ በቃ የሚቆይ ከሆነማ መሄድ ነው የሚሻለኝ። እንዴ ይደርሳል እኮ ትንሽ አትጠብቂውም? አይ ብሄድ ነው የሚሻለው። ቆይ ለምንድን ነው እንዴት ቆይ የፈለኩት? በጣም ብዙ ስራ አለብኝ። እሷ እዚህ መቆየቷ እኮ እኔ ስራ ከማስፈታቶች እኮ ሌላ ምንም ጠብ የሚልኝ ነገር እንኳን እኮ የለም። ለምን እንዴ? እኔ በዛ ስለምን ነገር መጨነቅ ያለብኝ? ከፈለገ እኔ እዛ ያለችው በዚህ ማግኘት ይችላል። እንደውም ግለከል ዳይመንድ ሳማት በእናትህ አይስማትም እንዴ? እንደ ራሴ እግሬን አሞኛል። ኧረ መሜ ላሳምበት በእናትህ። ኧረ ዳይመንድ በእናትህ በፍጥነት ሳማትና ለራሴ ጉልበቴ ሊወልቅ ነው። ይሄ ልጅ የምር አምሮ በፍቅር ጭልጥ ብሎ ነው አብሮት ይሆን ያለው። ኧረ ኪንጎ በእናትህ ጆሮዬን ለቀው። ጆሮዬ እኮ ሊበጠስ ነው በእናትህ። እዚህ ምን አባ እየሰራ ነው? እነሱ ደግሞ ለምን የምትከታተላቸው? ኧረ ኪንጎ እኔ ምንም አላደረኩም እኮ። የዳይመንድን አይኩ ሻንፍር እያየሁ እኮ ነው። አላስፈላጊ ነገር ውስጥ ህይወትን አታስገባሽ። አሁን ከኔ ጋር ትሄዳለህ። ኧረ ኪንጎ ጆሮዬን እያሰማምከኝ ነው። እኔ እኮ ፍቅራቸው ላጠናክር ብዬ እኮ ነው። ምን አባ ነው የምታጠናክረው? አሁን ዝም ብለህ እኔ የምወስድ ቦታ ትሄዳታለሽ። ኧረ ኪንጎ በእናትህ ጆሮዬን ለቆሽ ቢያንስ ትንሽ እጅ ላይ አድርግልኝ። እኔ እኮ ለዳይመንድ እኮ አዝኜ እኮ ነው። ለራስህ ዘንሽ አንተ ሰውን እያሳቀቅ ሁልጊዜ ያላስፈላጊ ነገር ውስጥ ትገባለህ። ኧረ ኪንጎዬ እኔ እኮ አፍቃሪዎችን በደንብ አድርጎ የማቀራረብ ብቃት ስላለኝ እንጂ እኮ ሌላ ክፋት አስቤ እኮ አይደለም። ችሎታን ለራስህ አውሎሽ አሁን ሳላጋጭህ ትሄዳለህ አትሄድም? አይ ባባይ ሙት ኪንጎዬ ጆሮዬን ብለቀው እኮ የፈለክበት እሄዳለሁ። አለቀም መለኝ ብለቅህ ትሮጣለህ። አሁን የምፈልገው ቦታ እንደዚህ ይዤ ነው የምወስድ።
ኧረ ኪንጎዬ፣ ኧረ ጆሮ የተመዘበ እናትህ እንዲህ ከጎተትከውማ ነገ የዞን ጆሮ አብቅዬ ነው የምትይኝ። አሁን ዝም ብለህ ትሄዳታለሽ። ኧረ በእናትህ እንዴ! ዛሬማ ኪንጎ ዳይመንድ መሳም አለበት። ሮማን እንዴት ነሽ? አሁን እኮ ታለም ጋር ስመጣ ነው ብቻሽን እዚህ ክፍል ውስጥ እንደሆንሽ የነገሩኝ እና ልጠይቅሽ መጣሁ። እንዴት ነው አካልሽም ሆነ መንፈስሽ አሁን ተረጋግቷል? ዴቭ ወንድሜ እንኳን ደህና መጣ። አሁንማ በጣም ደህና ነኝ፣ በአካል በጣም ደህና ነኝ ዴቭ። ግን ያልጠበቅኩት ነገር ስለሆነ ውስጤ በጣም ነው የተጎዳው። ውስጤን ብቻ ነው ማረጋጋት ያልቻልኩት። ይገባኛል ሮሚ፣ የደረሰብሽ ነገር በቀላሉ የሚረሳ አይደለም። የሰዎች ክህደትና መጥፎነት ደግሞ በጣም ልብ ያደማል። ግን እዛ ነገር ላይ ተቆልፎ መቀመጥ ደግሞ ጥሩ አይደለም። እውነትህን ነው ዴቭ። ግን ደግሞ እውነቱን በጭንቅላቴ ውስጥ በሳልኩት ቁጥር በጣም ነው ከባድ የሚሆንብኝ። አሁን ሰውን ማመን ራሱ በጣም ከባድ ነው። ራስሽን በእንደዚህ አይነት ነገር አታጨናንቂሽ። ህይወት አንዳንዴ በአጋጣሚ እንደዚህ አይነት ነገሮችን ታሳየናለች። ሁሉም ሰዎች ግን እንደነሱ መጥፎ ናቸው ማለት አይደለም። ጥሩ ሰዎች አሉ። መልካም ነገር ደግሞ ከፊትሽ አለ። ሮሚ፣ እኔ አንድ ያሰብኩት ጥሩ ነገር አለ። እዚህ ብቻሽን ተቀምጠሽ ያን መጥፎ ነገር ከምታስቢ አደጋ ልውሰድሽና ቢያንስ ከነሱ ጋር ብትሆኝ የተሻለ ነው። አደጋ እንሂድ ነው ያልከኝ ዴቭ? ቆይ እዛ መሄዴ ለእኔ ምን ጥቅም ይኖረዋል ብለህ ታስባለህ? እዚህ ብቻሽን መሆንሽ ጥሩ አይደለም ሮሚ። የአደይ እናት ደግሞ እዛ አሉ፣ ብርሃንም አለች። ስለዚህ ከነሱ ጋር ብትጫወቺና ብታወሪ ሞር ይቀልሻል ብዬ አስባለሁ። ዴቭ፣ አንተ ሁልጊዜም ቢሆን ሰዎችን ለመረዳትና ለመርዳት የምታደርገው ነገር በጣም ያስገርመኛል። የእውነት አንተ በጣም አስተዋይና ደግ ሰው ነህ። አሁን የማደርገው ነገር በጎ ብቻ አይደለም፣ የወንድምነት ግዴታዬንም እየተወጣው ነው። አንቺ ብቻሽን ይህን ነገር እያሰብሽ አትችይው፣ እኛ ልናግዝሽ ይገባል። በጣም ነው የማመሰግነው ዴቭ። የእውነት ያንተ ቅንነት ለእኔ በጣም ተስፋ ሰጥቶኛል። ግን ቆይ የቤቱ ስራስ? እኔ እኮ እዚህ ስራ አለብኝ። ለእሷ አትጨነቂ ሮሚ። የቤቱን ጉዳይ ከሆነ ለታለም ነግራታለሁ። እሷን ብትሆን እኮ እንድታርፊ እንጂ እንድትጨነቂ አትፈልግም። እትዬማ ልክ እንደ እናቴ ሆነው ነው ያጽናኑኝ። ግን አንተ ኃላፊነት ወስደ እንደዚህ ስላመቻቸልኝ የእውነት በጣም ነው የማመሰግነው። ለእኔ ትልቅ ክብር ነው። ሮሚ፣ ሁላችንም ቤተሰቦችሽ ነን። እሺ፣ አንዳችን የአንዳችንን ህመም መጋራት አለብን። አሁን ልብስሽን አስተካኪና እንወጣለን። እሺ፣ በጣም አመሰግናለሁ ዴቭ። ምንም የሚያስመሰግን ነገር የለም ሮሚ። አሁን ዋናው ነገር የአንቺ መረጋጋትና እረፍት መውሰድ ብቻ ነው። አዴ ጋር ስትሆኚ ደግሞ ታወሪያለሽ፣ ትጫወቻለሽ፣ ነገር አለሙን ሁሉ ትረሻዋለሽ። የአዴ እናትም ቢሆኑ በጣም ጥሩ ሰው ናቸው። ደግሞ ብርሃንም በፍቅር ነው የምትቀበልኝ። እዛ መሄድ ህመሜን ድረስ ያደርገኛል። በትክክል ሮሚ። የሰው ልጅ በችግሩ ጊዜ አጽናኝና ከጎኑ የሚሆኑ ሰዎች ሲኖሩት ነው በፍጥነት ከወደቀበት ቦታ የሚነሳው። አንቺም ጠንካራ መሆን አለብሽ። እሺ? እሺ ዴቭ፣ አንተ እንዳልኩ ይሁን። አሁን ተዘጋጅቼ እመጣለሁ። ደግሞ መልካምነት ሁልጊዜም ቢሆን በልቤ ውስጥ ይኖራል። እሺ ሮሚ፣ እኔ ውጭ እጠብቅሻለሁ። ደግሞ ያሽውን ጭንቀት ሙሉ እዚሁ ትተሽ ውጪ። እሺ? ኪንጎ፣ በጣም ተጨንቄያለሁ። ትልቅ ችግር ውስጥ ነው ያለሁት። እንዴ አቤ፣ ምን ሆነ ነው? ምን ተፈጥሮ ነው? ቤት ስገባ ሄሎ የለችም። ከዛም በሩ ደግሞ ክፍት ነበረ። መሪ ላይ ደግሞ ስቆርቆ ነበረ። ላገኛት አልቻልኩኝም እስካሁን። ሄሎ የለችም? እሷ እኮ ምን ህፃን ልጅ አይደለችም። ይሄኔ የሆነ ቦታ ሄዳ ነው የሚሆነው። አይደለም ኪንጎ፣ እንዴ ስልኳን ጥላ ትሄዳለች። የሆነማ ከባድ ነገር ገጥሟት ነው የሚሆነው። አንተ ደግሞ ማነህ? ለምንድን ልጅ ያዝከው? ለምን ታንከራተው? እንዴ አብዬ፣ አላወቀኝም እንዴ? እኔ እኮ መለኛው ነኝ። ሰፈር ውስጥ አለ የተባልኩኝ አዋቂ። ዝም በል መለኛው። ይሄ ሌባ ነው፣ ሰው የሚያስቸግር ሌባ ነው። አፍን አትክፈትሽ። ኧረ ኪንጎዬ፣ አልባባ ይሙት ሌባ አትበለኝ። እኔ እኮ የሰዎችን ችግር የምፈታ ቅን ሰው እኮ ነኝ። አቤ አትጨነቅ። አንተ ብቻ ገንዘብ ክፈለኝ እንጂ ልጅቷን ካለችበት ቦታ ማመጣት። ምን እንዴ? ገንዘብ ከፈልከኝ? አንተ ማን ሆነህ ነው ሰው የምታገኛት? የት ነው የምታውቃት? ማነህ አንተ? አብዬ ሙት፣ እኔ እኮ የሰፈሩ እያንዳንዱ ሚስጥር እኔ ጋር ነው ያለው። አሁን ካለችበት ያስመጣሉ። መለኛው ዝም በል አታውራ፣ ያለበለዚያ እዚህ ዘረጋግፋሉ። ኧረ ኪንጎዬ፣ እኔ እኮ ሀቀኛ ነኝ። ሀቅ ስናገር ለምን ታደርገኛለህ? ኪንጎ፣ ይሄ ሰውዬ ጤነኛ አይመስለኝም። እኔ ተጨንቄ ስለ ገንዘብ ያወራል እንዴ? አውቃለሁ አቤ፣ ይሄ ዝም ብሎ ቅዠታም ነው። አሁን ትጠፋለህ አትጠፋም? ኧረ እሺ እሄዳለሁ፣ ችግር የለም አትናደዱ። በእውነት እሄዳለሁ። ግን አባቴ
ሀሳብን ቀየሽ ደውልኝ። እሺ ሁሌም አለው። ይኸውልህ አሁን ምንም ሳትባባከኝ የለብን። ቶሎ ማግኘት አለብን። ሄሉን ቶሎ ማግኘት አለብን። እባክህ። እሺ ምንድነው ማድረግ ያለብን? እንጃ እንፈልጋት። በቃ እባክህ እንፈልጋት። እማዬ እኔ ምንም እየገባኝ አይደለም። ለሮማን ለምንድን ነው ይሄን ያልፍ ዝም የምትሰጫት? ፍቅር ተይ እንጂ እንዴ! ሮማን እኮ አሁን ህመም ላይ ናት። የደረሰባት ነገር ደግሞ በጣም ከባድ ነው እያወቅሽ። እማዬ በቃ ይበቃታል። እስካሁን የእሷን ስራ ሰርቻለሁ። አሁን ደግሞ ተሽሏታል። ተነስታ ስራዋን ትስራ። ተይ እንጂ ፍቅር፣ እንደዚህ አይነት የጨካኝ ንግግር ካንቺ አይጠበቅም እንዴ! ደግሞ ሮማን እኮ ልክ እንደ ልጃችን የምናያት ልጅ ናት። እንዴ ምን ማለትሽ ነው? የመጣሁት አንድ ጠቃሚ ነገር ላማክራችሁ ነበር። ምንድን ነው? እስኪ ንገረኝ። ምን አሰብክ? ሮማን የደረሰባት ድንጋጤ ቀላል አይደለም እና ደግሞ ትንሽ እረፍት ብታደርግ ብዬ አሰብኩኝ። እረፍት እንዴ? ቆይ ደግሞ ለሰራተኛ ምን አይነት እረፍት ነው የሚያስፈልጋት? ፍቅር ተረጋጊ እሺ። እኔ ከአንቺ ጋር አልወራም። ታለም ሮማን አደይ ጋር ብትሄድ ይሻላል። እና አደይ ቤት ልትወስዳት አሰብክ ማለት ነው ዴቭ? አዎ ታለም፣ የአደይ እናት እዛ አሉ። እህቷ ብርሃንም አለች። ከእነሱ ጋር ብታወራና ትንሽ ብትጫወት ይቀላታል ብዬ አሰብኩኝ። እንዴት የተቀደሰ ሀሳብ ነው። እዛ መሆኗ ጥሩ ነው። በዛውም አደይን ስታገኛት ትረጋጋለች። ወይ ጉድ! በቃ እኔ ሙሉ ለሙሉ ፈቅጃለሁ። እትዬ ስለፈቀዳችሁልኝ በጣም ነው የማመሰግነው። ደግሞ ለታችሁ መቼም ቢሆን አልረሳውም። ምንም አይደለ ሮማን። ደግሞ እኮ ምስጋና አያስፈልገውም። ልጄ ነሽ። ሂጂና በይ እናቷንም ሰላም ብለሽ ከአደይ ጋርም ተጫውተሽ በዛው ፎይ ብለሽ ትመጫለሽ። እማዬ እኔ ምንም አልገባኝም፣ ግን በዚህ ልክ ሰራተኛ መንከባከብ አስፈላጊ ነው? ታይ እንጂ ፍቅር አታናጅኝ እንዴ! እንደዚህ አይነት ነገር ከአይምሮሽ አይውጣ። እሷ የደረሰባትን ነገር ታውቂ የለ እንዴ? እታለም በቃኛ እንሂድ። አደይ ጋር ድርሻት ልመለስ። ጥሩ፣ ከእሷ ጋር መሆኑ እኮ ያረጋጋታል። በቃ እማዬ ግን ለመሆኑ ይሄ ሁሉ እንክብካቤ አስፈላጊ ነው? አሁን እሷን ይዞ መሄዱ በጣም እየገረመኝ ነው። ታይ ፍቅር ታይ እንጂ አሁንም አፍሽን ትከፍቻለሽ እንዴ? አፍሽን አትክፈቺ። ይኸውልሽ በቅንነት ከሰው ጋር መኖር እንዴት እንደሆነ ተማሪ። እሺ እማዬ አሁን በቃ ዝም እላለሁ፣ ግን ይሄ ነገር ልክ አይደለም። ዩቲ ደግሞ ምንድነው ሁሌ ሰው ማስጠበቅ? እንዴት ነሽ ዶክተር? አለሁልሽ ሩታዬ፣ እንዴት ነሽ? ይሄ ፀሐይሽ ሁሌ በዚህ ፀሐይ ሁሌ እንዳስጠበቀኝ ነው ይሄ ዩቲ የሚባለው ሰውዬ። ዶክተርዬማ ማንን ያላስጠበቀው አለ ብለክ ነው? እሱማ ልክ ነሽ ሩታዬ። እኔ የምልሽ ግን ሮሚዬ እንዴት ነሽ? በእናትሽ እኔ በጣም ነው እኮ አንጀቴን የበላችኝ። ምንም ከውስጤ ልትወጣ አልቻለችም። ልክ ነህ። ሮሚ በጣም ነው የምታሳዝነው ታውቃለህ። አሹ በጣም ትልቅ ጥፋት ነው ያጠፋው። ፍቅር ደርሳ ባታስጥላት ኑሮ ምን እንደሚፈጠር ማሰብ በጣም ነው የሚከብደው። ወይኔ ባገኘው ኖሮ እኔ ነበር ማረገውን ማቀው። አዎ አሹ ትክክል ነገር አላደረገም። በጣም ያናድዳል። ዋናው ነገር ሩታዬ የሮሚ ጤና ነው። እሺ ስለ ንቦኗ ተጎድቶ ስለሚሆን የሚያዳምጣ ሰው ያስፈልጋል። አዎ ሄኒ ልክ ነህ። እኔ ምነው ግን ሩትዬ ሰሞኑን ዶክተር ምን አድርገሽው ነው እንዴ? አንቺን እያሰበኩ እየተበጠበጠ ነበር። ኧረ እኔ ምንም አላደረኩም። ያው በፊት እኮ በጣም ቶሎ ቶሎ እየሄድኩ አሰለቸው ስለነበር አሁን ትንሽ ርቀቴን ልጠብቅ ብዬ ነው። አይ እሱ እንኳን ተይው። እችን ሙድኛ የምናቃታል እንዴ? አልገባኝም። የቱን ሙድ? እችን ራቅ ማለቷ ነው። ለምን ፐርፐዝ እንደምትጠቀሙት ደግሞ በደንብ አርግቼ ነው ማቀው። አለሁኝ ግን ደግሞ የለሁም እንደማለት ነው። ሩታይ ኧረ አይደለም ሄኒ፣ ማንም ሰው ላይ ሸክም መሆን ስላልፈለኩ ነው። ገባኝ። ጥሩ ነው ያደረግሽው። እንዴት ነህ ዶክተር? በቃ እኔ ልሂድ። ሄኒ እንገናኛለን። እሺ ገብቶኛል። እንገናኛለን ሩታይ። ባይ። አልገባኝም። ለምን ነው የምትገናኙት? ስለ ሰሞኑን ወቅታዊ መረጃ ትንሽ ዲስከሽን እንድናደርግ ነው እንዴ? ይኸውልህ ስለ አመጋገቧ፣ ስለ አየሩ ጸባይ ምናምን ስለ እያንዳንዱ ነገር ውይይት እንድናደርግ። ቆይ ሄኒ ስለ እኔ ያልካት ነገር አለ እንዴ? ምን አይነት ነገር እንዴ? ሲጀምር ለምን እንደዚህ አይነት ጥያቄ ቤት ሳትጠይቀኝ? ምክንያቱ ሩታ በጣም ተቀይራብኛለች። ማለት ባሪዋ በጣም ተቀያይሯል። ምናልባት አንተ ነገር ዘባርቀ ከሆነ ብዬ እኮ ነው። ታዲያ እኔ ጓደኛህን እኮ በደንብ በረታ ታውቀኛለህ። ይኸውልህ ብዘባርቅም ብዘላብድም ይኸውልህ ጥቅም ያለው ነገር ላይ ነው። እሺ ይኸውልህ ስማኝ ሄኒ፣ ሩታ በጣም ምስኪንና የዋህ ልጅ ነች። በማይመለከታት ነገር ዝም ብለህ እየዘባረቅ ግራ አታጋባት።
አይቲ እኔ በምን አቅሜ ግራ አጋባታለሁ? አንተ ራስህ ግራ አጋብተህ የጨረስካት ልጅ ምን ብዬ ነው ግራ ማጋባት? አልገባኝም። ምንድን ነው የምትለው? ማለቴ አለ አይደል የሆነ ሩታን እኮ ምንም አላልኳት እንዴ። አንተ ግን ሁሉ ነገር ካሳሰበ ለምን ቀርብ ብላ ጠይቃት? ማህኔ አንተ ስቀልድ ነው። እኔ ምንም አልሳስበኝም እንዴ። ሁኔታ ግን በፍጹም እንደሱ አይመስልም። ባክ ይኸውልህ አንተን ብሎ ሲያዳምጥ ይኸው እንደዚህ ነው የምታበዛው። እውነቴን እኮ ነው ዩቲ፣ ለምን አታምነኝ? አይ በቃ እንዴ ይኸውልህ ከዚህ በላይ አዘባርቅ በቃ ምን ነው ወደዚህ እኮ ነው መንገዳችን። ሩታ ስለሄደች ነው ወይ ትሄድ? ሂድነት ሂድ ኧረ ና ሂድ። ተው ቆይሽ ጠብቀኝ። ዳኒ በደንብ አፍናት እንጂ እንዳጭሁብን። ደግሞ ቶሎ ቶሎ ተራመድ። ከዚህ በላይ እንዴት ለያዛት ቤዛ? በጣም እየታገለችኝ እኮ ነው። እንዴት እንደምከብድ ብታውቂ። እኔ ዝም ብለሽ ይጀምር እንዴ። እነዚህ የተረገሙ ሄለና አፍነው ምን ሊያረጓት ነው? ቀስ ብዬ መከተል አለብኝ። የሆነ ነገር ሊያረጉ ነው። ዳኒ የሆነ ነገር ኳሊ እየተሰማኝ ነው። ጀርቤን ከበደኝ። የሆነ ሰውም አለ እንዴ። በዚህ ሰዓት ማን ይኖራል ብለሽ ነው? ባክሽ ዝም ብለሽ የፈጠርሽው ነው። አይ ሰው ባይኖርማ እንደዚህ ነገር አይሰማኝም ነበር። ዳኒ ያለውን ነገር ላጣራ። አንተ እሷን በደንብ ያዛት። እሺ በቃ ካልሽ ምን አደርጋለሁ? ቶሎ በይሽ እንዳትቆይ። ነይ አንቺ ወደዚህ። አንድ ነገር ካልፈለግሽ ዝም ብለሽ